በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ በዓለ ወልድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት። በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወርሃ ጥቅምት 29 የበዓሉ ልደት መታሰቢያ የሚነበብ መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። ይኸውም መጽሐፈ ሜላድ ያለ ነውርና ያለ ነቀፋ ቅዱስ ከሆነው ከሥጋ ድንግል ማርያም መወለዱንና መገለጡን ይናገራል። አንተ አይሁዳዊ ስማ ልንገርህ፣ ክርስቶስ ከድንግል ማርያም ስለመወለዱና እንደ ሰው ሁሉ ስለመገለጹ ነቢዩ ኤርምያስ በትንቢቱ እንደተናገረ እስራኤል ደህንነት ያለበትን ትእዛዝ የጥበብንም ምክር ስማ አለ። እስራኤል ምንድን ነው? በጠላትስ ሀገር ለምን ኖረ? በባዕድ ሀገር ስለምን አረጀ? እንደ ሬሳ ለምን ረከሰ? የሕይወት መገኛ ሲሆን ስለምን ወደ መቃብር እንደወረዱ ሰዎች ስለምን ተቆጠረ? በእግዚአብሔርስ ሕግ ጸንተ ብትኖር ለዘላለም በተድላ በደስታ በኖርህ ነበር። ተማር፣ ጥበብ ከየት ተገኘ? ኃይልስ ከየት ተገኘ? ዕውቀትና ምክርስ ከየት ተገኘ? ብዙ ዘመን በሕይወት መኖርስ ከየት ተገኘ? የዓይኖች ብርሃንስ ከየት ተገኘ? የጥበብንስ ሀገሯ ማናገኘው? ምስጢራቷንስ ማናገኘ? የምድረ በዳ አውሬዎችን የገዟቸው በሰማይ የሚበሩ አዕዋፍንም የተጫወቱባቸው የአሕዛብ አለቆች ከወዴት ናቸው? እነሱ ሞተው ወደ መቃብር ወረዱ፣ ስለ እነርሱም ፈንታ ሌሎች ተተኩ። ትሩፋት ተላ ደስታንም አዩ፣ በሀገራቸውም ኖሩ። የጥበብን ሥራ ግን አላወቁም፣ ፍለገውንም አላገኙም። ልጆቻቸውም አልተቀበሉትም፣ ከሕጋቸውም ራቁ። የከነዓን ሰዎች ይህንን አልሰሙም፣ የቴምናም ሰዎች ይህን አላዩም። በእስራኤል ሀገር ጥበብን የሚፈልጓት የአረበኞችም ልጆች ይህን አላወቁም። የእግዚአብሔር ማደሪያ ቤተ መቅደስ እንዴት ታላቅ ነበር! በእርሱም የሚገኘው ተድላ ደስታ ፍጻሜ ስፍር ቁጥር የለውም ነበር። ወደ ሰማይ ወጥቶ ሕግን የተቀበላት ከደመናትስ ያወረዳት ማን ነው?
ባህሩን ተሻግሮ ሄዶ ያገኛት በቀይ ወርቅ ገዝቶ ያመጣት ማን ነው? ጎዳናዋን የሚያውቅ ፍለጋዋንም የሚያስብ ሁሉን የሚያውቅ ጌታ ያውቃታል። ሰማይና ምድርን የፈጠረ እግዚአብሔር በእውቀቱ አገኛት፣ ብርሃኑንም ያመጣላቸዋል። በብርሃኑም ጸንተው ይኖራሉ። ከዋክብትም በየጊዜያቸው ያበራሉ፣ በዚህም ደስ ይላቸዋል። ከዋክብትንም በየስማቸው ይጠራቸዋል፣ እርሱን የሚመስል ሌላ የለምና። ፈጣሪያችን አቤቱ ወደ አንተ መጣን ይላሉ። የጥበብን ሥራ ሁሉ እሱ አገኛት። ለባለሟሉ ያዕቆብ ለወዳጁ ለእስራኤል ሰጠው። ከዚህ በኋላ በምድር ተገለጠ፣ እንደ ሰውም ሆነ። የእግዚአብሔር ትእዛዝ የተጻፈበት መጽሐፍ ይህ ነው። እርሱንም የሚጠብቁት ለዘላለም ይኖራሉ፣ የሚተዉት ግን ይሞታሉ። ያዕቆብ ተመልሰህ ሕግን ያዝ፣ በሥርዓቷም ጸንተ ኑር። ከሌላ ወገን የሚሻል ክብርንም ለሌላ አትስጥ። ነቢዩ ኤርምያስ ስለ ክርስቶስ ዳግመኛ እንዲህ አለ። ወንድ ልጅ ያለ እንደሆነ እስኪ ጠይቃችሁ ወቁ። ሰው ሁሉ ምጥ እንደያዛት ሴት እጁን በወገቡ አድርጎ ለምን አየዋለው? ፊታቸውንስ ለምን በመከራው ተለውጦ ጠቆረ? ያች ቀን የጸናች ናትና እንደ እሷም ያለ የለምና፣ ለያዕቆብም የመከራ ቀን ናትና ወዮልኝ። በንስሐ የተመለሰ ሰው ግን ከመከራው ይድናል። ያን ጊዜ አሸናፊ እግዚአብሔር ቀንበርን ከትከሻው ፈጽም ያስወግዳለሁ፣ እግር ብረታቸውንም እሰብራለሁ። እንግዲህ ለባዕድ አይገዙም፣ ለፈጣሪያቸው ለእግዚአብሔር ላስነሳላቸው ንጉሣቸውና ዳዊትና ለክርስቶስ ይገዛሉ እንጂ አለ። ነቢያት ሄኖክና ዳንኤል ትንቢት እንደተናገሩ ነቢዩ ኤርምያስ በንጽሕት ሥጋ ከመቤታችን የተወለደውን ኦሪትንና ነቢያትን የፈጸመውን ክርስቶስን በአባቱ ስም ዳዊት አለው። ነቢዩ ሕዝቅኤል ስለ ኢየሱስ ክርስቶስ ዳግመኛ በትንቢቱ እግዚአብሔር አንተ የሰው ልጅ አንተ በትርህን አንሳ፣ በእርሱም አንድ ሆነው የሚከራከሩት የ10ሩን ነገድ ልጆችና 2ቱን ነገድ ጻፍ። አንተ ሌላ በትርን አምጥተህ በዮሴፍ ፈንታ ነገደ ኤፍሬምን ጻፍ። በእርሱ ዘንድም የተጨመሩ የእስራኤልም ልጆች ሁሉ ጻፍ። 2ቱንም አንድ አድርገህ አስረህ አንዲት በትርን አድርጋቸው፣ በእጅህም ተይዘው ይኑሩ። የወገኖችህንም ልጆች አትነግረንምን? እንዲህ ምን አሳዘንህ ባሉ ጊዜ ጌታ እግዚአብሔር በኤፍሬም ዕጣ ያሉ የዮሴፍን ወገኖች እነሆን ይወስዳለሁ፣ በእርሱ ዘንድ ያሉ የእስራኤልንም ወገኖች ለይሁዳ ወገኖች እሰጣቸዋለሁ፣ በይሁዳም እጅ አንድ በትር ይሆናሉ። የጻፍካቸው እነዚያም በትሮች በፊታቸው ይሆናሉ አለ በላቸው ብሎ ትንቢቱን ተናገረ። ጌታ እግዚአብሔር እንዲህ አለ። ተማርከው ከሄዱበት ከከበቡትም ከዚያ የአሕዛብ ሀገር መሃል የእስራኤልን ወገኖች እነሆን ያመጣቸዋለሁ። በዙሪያቸውም ካሉ አሕዛብም ሁሉ ሀገር ሰብስቤ ወደ እስራኤል ሀገር ወስዳቸዋለሁ። በእስራኤል አውራጃና በሀገሬ አንድ ወገን አደርጋለሁ። አለቃቸውም አንድ ይሆናል፣ ንጉሥም ይነግሥላቸዋል። ከዚህ በኋላ ከሁለት አይከፈሉም። በጉስቁልናቸውና በጣዖታቸው በኃጢአታቸውም ሁሉ እንዳይረክሱ 2 ነገሥታት አይነግሱላቸውም። ከሳቱበት በደላቸው ሁሉ አድናቸዋለሁ፣ አነጻቸዋለሁም። ወገኖችም ይሆኑኛል፣ እኔም አባት ሆናቸዋለሁ። ንጉሣቸው ባለሟሌ ዳዊት በመካከላቸው ጸንቶ ይኖራል። ለሁሉም አንድ ንጉሥ ይሆናቸዋል። በትእዛዜም ጸንተው ይኖራሉና ሕጌን ጠብቀው ይሰሩታል። ለባሪያዬ ያዕቆብ በሰጠሁት ሀገር ይኖራሉ። አባቶቻቸው በኖሩበት በዚያ ልጆቻቸውና የልጅ ልጆቻቸውም ነርሳቸውን በውስጧ እስከ ዘላለም ድረስ ይኖራሉ። የምወደው አገልጋይ ዳዊትም ለዘላለም አለቃቸው ይሆናል። ሥርዓትንም እሠራላቸዋለሁ፣ ከእነርሱም ጋር ለዓለም ሕግ ይሆናል።
የቃል ኪዳኔንም ቀስት በመካከላቸው አጸናለሁ። ማደሪያዬ በእነርሳቸው ዘንድ በመጣላቸው ይሆናል። እኔም አባታቸው ሆናለሁ፣ እነርሱም ልጆቼ ይሆኑኛል። የማከብራቸውን የእግዚአብሔር እንደሆንኩ ያውቃሉ። በምመሰገንበት መቅደስም በኖሩ ጊዜ እኔ በመካከላቸው እኖራለሁ። አንተ ርጉም አይሁዳዊ፣ ሁለቱ ነቢያት ኤርምያስና ሕዝቅኤል የክብር ባለቤት ክርስቶስን በአባቱ ስም ዳዊት እንደ አሉት በትንቢት ቃልም እንደ ተባበሩ ስማ ልንገር። ዳግመኛም ስለ ስሉስ ቅዱስ አንድነት በአይነ ልቦና አይተን እናምናለን። እሊህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። በሊቀ ጳጳስ ቅዱስ ሳዊሮስ መጽሐፍ እንደተጻፈ ቅዱስ ሳዊሮስም አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ብርሃናቸውም ጸዳላቸውም አንድ ነው። ለአብ ለወልድ ለመንፈስ ቅዱስ ልባቸው ነው፣ ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው፣ ይናገሩበታል። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው፣ ይኖሩበታል። አብም ከወልድና ከመንፈስ ቅዱስ ጋር ዓለም ሳይፈጠር ከጥንት ጀምሮ ነበር። አብም ወልድና መንፈስ ቅዱስ አንድ የሆኑበት ብርሃን ነው። ወልድም እርሱ ለእርሱ ቃል ነው። አብና መንፈስ ቅዱስ በእርሱ ቃልነት ይናገሩበታል። ጌታችን በወንጌል እኔና አብ አንድ ነን እንዳለ መንፈስ ቅዱስ ለራሱ ሕይወት ነው። አብና ወልድም በእርሱ ሕይወት ሕያዋን ሆነው ይኖሩበታል። ስለ መንፈስ ቅዱስም ጌታ በወንጌል እርሱ እኔን ይገልጻል፣ ቃልነት በእኔ ገንዘብ አድርጎ ይነግራቸዋል፣ ሁሉንም እንድታስተውሉ ያደርጋቸዋል አለ። መድኃኒታችን ኢየሱስ ክርስቶስ ዳግመኛ እኔ የሰጠኸኝን ክብር ሰጠኋቸው፣ እኛ አንድ እንደሆን እነርሱም አንድ ይሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍዩማን ይሆኑ ዘንድ አለ። የክርስቶስ ወገኖች እኛም አብና ወልድ መንፈስ ቅዱስም አንድ አምላክ እንደሆነ እናምናለን። መንፈስ ቅዱስ ሁለት ወይም ሦስት አይደለም፣ ወልድም ሁለት ወይም ሦስት አይደለም። የአብና የመንፈስ ቅዱስ ቃል አንድ ነው እንጂ። አብ በአካሉ በገጹ የተለየ ሆኖ ሳለ በወልድና በመንፈስ ቅዱስ ሕልው ነው። ለወልድና ለመንፈስ ቅዱስ ልባቸው ነውና። ወልድም በአካል በገጹ የተለየ ሆኖ ሳለ በአብና በመንፈስ ቅዱስ ሕልው ነው። የአብና የመንፈስ ቅዱስ ከእነርሱም የማይለይ ቃላቸው ነውና መንፈስ ቅዱስ በአካሉ በገጹ የተለየ ሆኖ ሳለ በአብና በወልድ ሕልው ነው። የአብና የወልድ ከእነርሱ የማይለይ ሕይወታቸው ነውና። አብና ወልድ መንፈስ ቅዱስ መለኮታቸውም ግዛታቸውም መንግሥታቸውም ሥልጣናቸውም አንድ ነው። ጌታችን ለጸሐፊ ሀገር አምላክህ እግዚአብሔር አንድ ነው ብሎ እንዳስተማረው እኛም አብና ወልድ መንፈስ ቅዱስ አንድ አምላክ አንድ እግዚአብሔር እንደሆነ አምነን እንሰግዳለን። አብ በአካሉ በገጹ በመልኩ ፍጹም ነው። ወልድም በገጹ በመልኩም ፍጹም ነው። መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። እንደዚህ ባለ እምነት አንድ ሲሆን ሦስት ሲሆን አንድ ለሆነ ለአብና ለወልድ ለመንፈስ ቅዱስ እንሰግዳለን። ስለ መንፈስ ቅዱስ ጌታችን ለአባቶቻችን ሐዋርያት ከአብ የሰረጸ ጰራቅሊጦስን እልክላችኋለሁ አላቸው። ካልአ ያለው በአካሉ በገጹና በመልኩ ልዩ ስለሆነ ነው። በእውነትም መንፈስ ቅዱስ በአካልና በገጽ በመልክ ከአብና ከወልድ ልዩ ነው። በእውነትም አብ በአካል በገጽና በመልክ ከወልድና ከመንፈስ ቅዱስ ልዩ ነው። በእውነትም ወልድ በአካልና በገጽ በመልክ ከአብና ከመንፈስ ቅዱስ ልዩ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስም አንድ ነው። ሥላሴ የመመኪያችን ዘውድ ነው። ሥላሴ የክብር ልብሳችን ነው። ሥላሴ የጦርነት ልብሳችን ነው። ሥላሴ በጠላታችን ላይ የአሸናፊነት ሰይፍ ነው። ሥላሴ ለወገባችን የኃይል ትጥቅ ነው።
ሥላሴ በፊታችን መመኪያ ጋሻ ነው። ሥላሴ ለእግሮቻችን ከመሰናከል የሚታደገን የብርሃን ጫማ። በሥላሴ ፊት ተጠግተን እንመሽጋለን። በሥላሴ አምባ ላይ ተቀምጠን ከጠላቶቻችን እንሰወራለን። በሥላሴ አምባ ላይ ከሰማይ ከይሲ ሰይጣን ጠላትነት እንድናለን። በስሉስ ቅዱስ ክንፈ ረድኤት ስንጠለል የእግዚአብሔር መልአክ በዙሪያችን ይከትማል። ተንኰለኛው ዲያብሎስ ከኛ እንዳይቀርብ፣ ርኩሳን አጋንንትም ከኛ እንዲርቁ የድንግል ማርያም ልጅ ክርስቶስም ከፍዳ ያወጣን ዘንድ በቅዱስ ሥጋውና በሕያው ደሙ ጠዋትና ማታ እንማጸናለን ለዘላለሙ አሜን። አንተ ክርስቲያናዊ ሰው ሆይ አንተ ግን ወልድን ሦስት ነው አትበለው፣ መንፈስ ቅዱስንም ሦስት ነው አትበለው። ነቢያት በኦሪት ሐዋርያትም በወንጌል ያላስተማሩህን ሌላ የፈጠረ ሃይማኖት አትፍጠር። ኦሪት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድር ግን ባዶ ነበረች፣ አትታይም ነበር፣ የተዘጋጀችም አልነበረችም፣ ጨለማም በውሃው ላይ ነበር፣ የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር ትላለችና። አንተ ክርስቲያናዊ ሰው ሆይ ኦሪት የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር አለች እንጂ የእግዚአብሔር መናፍስት በውሃው ላይ ሰፈው ነበር እንዳላለች አስተዋልህን? መንፈስ ቅዱስ ሁለት ወይም ሦስት አይደለም፣ የአብና የወልድ መንፈስ ጰራቅሊጦስ አንድ ነው እንጂ። አንተ ከዳተኛ ሰው ዳግመኛ ኦሪት እንዲህ ትላለች፣ ስማ ልንገርህ። እግዚአብሔርም ለነቢዩ ሙሴ የሕዝብ አለቆች እንደሆኑ አንተ የምታውቃቸውን ከእስራኤል ሽማግሌዎች 70 ሰዎችን ሰብስብልኝ፣ ወደ ደብተራ ኦሪትም አግባቸው። በዚያም ካንተ ጋር ይቁሙ፣ እኔም ወርጄ ካንተ ጋር አነጋገራለሁ። ከአንተ መንፈስ ወስጄ በእነርሱ ላይ አሳድራለሁ፣ የሊህን ሕዝቦች ሸክምም ካንተ ጋር ይሸከማሉ። አንተ ብቻህን አትድከምላቸው አለው። ነቢዩ ሙሴም ወጥቶ እግዚአብሔር እንዳዘዘው አደረገ። እግዚአብሔርም ወደ ነቢዩ ሙሴ ወርዶ በደመና ተነጋገረው። ከእርሱ መንፈስም ወስዶ ኤልዳድና ሞልዳድ ትንቢትን እስኪናገሩ በሰባው ሊቃናት ላይ አሳደረባቸው። አንተ ክርስቲያናዊ ሰው ሆይ እግዚአብሔር አንድ መንፈስን ከሙሴ ላይ ወስዶ በእኛ የእስራኤል ሽማግሌዎች ላይ እንዳሳደር አስተውል። ከነቢዩ ሙሴ ላይ ስለተወሰደ የእግዚአብሔር መንፈስ ሕጸጽ የሚኖርበት አይደለም። መንፈስ ቅዱስ ሦስት ቢሆንማ ኖሮ በነቢዩ ሙሴ ላይ ካሉ ሦስቱ መናፍስት አንድ መንፈስን ወስዶ በሰባው የእስራኤል አለቆች ላይ ጨመረ ባለ ነበር። ስለዚህ መንፈስ ቅዱስ አንድ እንደሆነ አውቀን እናምናለን። አንተ ከዳተኛ ሰው ግን ከሕግ መጻሕፍት 3 መናፍስት የሚል አንድ ስንኳ አታገኝም። ለእኛ ግን የእግዚአብሔር መንፈስ አንድ እንደሆነ በኦሪትና በነቢያት በሐዋርያት ምስክር አለን። ከ81 መጻሕፍተ የእግዚአብሔር መናፍስት 3 ናቸው የሚል የለም። ይልቁንም በወንጌልና በሐዋርያት መንፈስ እግዚአብሔር አንድ እንደሆነ ምስክር አለን። ይኸውም የአብና የወልድ ሕይወታቸው ነው። አንተ ከዳተኛ ሰው ሆይ ሉቃስ ወንጌላዊ ያለውን ስማ ልንገርህ። ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ክርስቶስ ተጠመቀ። ሲጸልይም ሰማይ ተከፈተ። መንፈስ ቅዱስ በነጭ ርግብ አምሳል በእርሱ ላይ ወረደ እንጂ መናፍስት ይወረዱ አላለም። ዳግመኛም አርጋ ወረዱ አላለም። መንፈስ ቅዱስ በጻዕዳ ርግብ አምሳል ወረደ አለ እንጂ። አብን በዚያች ቀን የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ ለወልድ ምስክር ሆነ። ሐዋርያው ቅዱስ ጳውሎስም አንድ መንፈስ ቅዱስን ተቀበል፣ በአንድ መንፈስ ቅዱስም ሁላችን ተጠመቅን አለ እንጂ ከሦስቱ መናፍስት ተጠመቅን አላለም። አብ በአካሉም በገጹም በመልኩም ሥጋ አልለበሰም። መንፈስ ቅዱስ በአካሉም በገጹም በመልኩም ሥጋ አልለበሰም። ወልድ ግን በአካሉ በገጹ በመልኩም የድንግል ማርያምን ሥጋ ለብሷል። መድኃኒታችን ክርስቶስ በመንፈስ ቅዱስ ከድንግል ማርያም ፈጽሞ ሰው ሆነ። በቅዱስ ወንጌል እንደተጻፈ እናቱ ድንግል ማርያም
ለአረጋዊው ዮሴፍ በታጨች ጊዜ መንፈስ ቅዱስ ከማንጻቱ የተነሳ ጸንሳ ተገኘች። ዳግመኛም መልአኩ ለአረጋዊ አፍ እንደነገረው ተጽፏል። የዳዊት ልጅ ዮሴፍ ሆይ ማርያምን መቀበል አትፍራ፣ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና። በግብረ መንፈስ ቅዱስ ከድንግል ማርያም ያለ ወንድ ዘር በማይነገር ምስጢር ሰው ሆነ ብለው ሐዋርያትን በመጽሐፈ ሲኖዶስ ጽፈዋል። የአዳም ልጆች ሁሉ በወንድና በሴት ግንኙነት በግዙፍ ሥጋ ይወለዳሉ። ክርስቲያኖችም ከውሃና ከመንፈስ ቅዱስ ዳግመኛ ረቂቅ ልደትን ይወለዳሉ። ጌታችን ለኒቆዲሞስ እንደነገረው ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ውሃስ ፍጡር ነው፣ በእጅ ይዳሰሳል። ካህኑ ውሃውን ባርኮ ባከበረው ጊዜ መንጽሔ መንፈስ ቅዱስ በላዩ ይወርዳል። ካህኑ በዚያ ውሃ በአብና በወልድ በመንፈስ ቅዱስ ባጠመቀው ጊዜ ዳግመኛ ይወለዳል። መንፈስ ቅዱስም ፈጣሪው ነውና በእርሱ ላይ ያድራል። ከዚህ በኋላ ካህናት የክርስቶስን ሥጋና ደም ይሰጡታል። ድንግል ማርያምም የእግዚአብሔር ፍጥረታት የአዳምና የሔዋን ልጅ ናት። በማኅፀነ ቅድስት ሐና በተገኘች ጊዜ ጰራቅሊጦስ መንፈስ ቅዱስ በእርሷ ላይ አድሮ አንጽቶ በሥጋና በነፍስ አከበራት። አካለ መጠን ባደረሰችም ጊዜ ድንጋሌ ሥጋ በድንጋሌ ነፍስ እግዚአብሔር ቃልን ጸንሳ ወለደችው። ስለዚህ ቅዱሳት መጻሕፍት ስለ ሥጋዊና ስለ ነፍሷ ንጽሕና በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ ይላሉ። መድኃኒታችን ኢየሱስ ክርስቶስም ዓለም ሳይፈጠር ያለ እናት አስቀድሞ ከአብ ተወለደ። እርሱ ጌታችን በሰለሞን መክብብ አንደበት ከተራሮችና ከኮረብቶች በፊት ወለደኝ። አባቶቻችን ሊቃውንት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለት ልደታት እናምናለን እንዳሉ እግዚአብሔር ወልድ አስቀድሞ ከእግዚአብሔር አብ ተወለደ። ፀሐይ ከፀሐይ ብርሃን ከብርሃን አምላክ ከአምላክ ተወለደ እንጂ። ዳግመኛም ኢየሱስ ክርስቶስ ሥጋና ነፍስን ደመ ነፍስን ለመቀደስ ያለ ዘርአ ብእሲ ከእመቤታችን ተወለደ። መንፈሳውያን የሚሆኑ ቅዱሳን መላእክትም ያለማቋረጥ ቀንና ሌሊት ዘወትር እግዚአብሔርን ያመሰግኑታል። ተግተው ከመዘመርና ለፈጣሪያቸው ከመገዛት አያርፉም። ዓላማቸው እርሱ ነውና፣ ደስታቸውም እርሱ ነውና፣ ሀገራቸው እርሱ ነውና፣ ዘላለማዊ ርስታቸውም እርሱ ነውና ያለማቋረጥ ፈጣሪያቸውን ያመሰግኑታል። ነቢዩ ሄኖክ እንደተናገረ ዕረፍታቸው ምስጋናቸው ነውና። ተግተው የሚያመሰግኑ ቅዱሳን መላእክትም ስማቸው ይህ ነው። ከቅዱሳን መላእክት አንዱ ቅዱስ ኡራኤል ነው። በሰዎች ነፍሳት ላይ ከተሾሙ ቅዱሳን መላእክት አንዱ ቅዱስ ሩፋኤል ነው። ከቅዱሳን መላእክት አንዱ ቅዱስ ራጉኤል ዓለምን የሚበቀለውና የብርሃናትን መጋቢያቸው እሱ ነው። ከቅዱሳን መላእክት አንዱ ቅዱስ ሚካኤል ነው። በደግነቱ ለሰዎች ታዛዥ ነውና በሰዎች ነፍሳት ላይ ከተሾሙ ከቅዱሳን መላእክት አንዱ ቅዱስ ሰረቃኤል ነው። በምንጮች ላይ በገነት ላይና በኪሩቤል ላይ ከተሾሙት ቅዱሳን መላእክት አንዱ ቅዱስ ገብርኤል ነው። ነቢዩ ሄኖክ ዳግመኛ ብሉየ መዋዕልን አየሁት። ልብሱ እንደ በረዶ ነጭ ነው፣ የራሱ ፀጉርም እንደ ባዘቶ ነው። በዙሪያውም ሱራፌልና ኪሩቤል ከበው ይቆማሉ። እሊህም የማያንቀላፉ ናቸው። የመናፍስትን ጌታ ዙፋን የሚጠብቁ ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ መላእክትም ያንን ቤት ከበው ያለማቋረጥ የመናፍስትን ጌታ ያመሰግኑታል አለ። መጽሐፈ ኩፋሌም ስለ ቅዱሳን መላእክት መልአከ ገጹም በእግዚአብሔር ቃል ነቢዩ ሙሴን እግዚአብሔር አምላክ በመጀመሪያይቱ ቀን በላይ ያሉ ሰማያትን ፈጥሯልና ምድርንና ውሃዎችንም በፊቱ የሚያገለግል ፍጥረትንም ሁሉ ፈጥሯልና በስድስተኛው ቀን ፍጥረቱን ሁሉ ፈጥሮ እንደጨረሰ የፍጥረትን ነገር ሁሉ ጻፍ።
በሰባተኛይቱ ቀን እንዳረፈ ከዕለታትም ሁሉ ለይቶ እንዳከበራት ጻፍ አለው። መልአከ ገጽም የሚያመሰግኑ መላእክትም በእሳት ነበልባል ላይ ተሾሙ፣ መላእክትም በነፋስ አካል ላይ ተሾሙ፣ መላእክትም በደመና አካል ላይና በጨለማ አካል ላይ የተሾሙ፣ መላእክትም በበረድና በውርጭ አካል ላይ የተሾሙ፣ በመብረቅ ላይ የተሾሙ መላእክት፣ በውሃ ላይ የተሾሙ መላእክትም፣ በነጎድጓድና በመብረቅ ላይ የተሾሙ መላእክትም፣ በነፋሳትና በቁር በውርጭ ላይ በክረምትና በመጸው በጸደይና በበጋ በሰማይና በምድር ባሉ ነፍሳት ሁሉ የተሾሙ መላእክትን በወንዙ ሁሉ በጨለማና በብርሃን በንጋትና በምሽት በባህሪ ዕውቀቱ ባዘጋቸው ላይ የተሾሙ መላእክትን ፈጥሯልና ያን ጊዜም ስራውን አይተን ስለ ስራው ሁሉ በፊቱ ፈጽመን አመሰገን ነው። ቅዱሳን መላእክትም ትጉሃን ናቸው፣ ከምስጋናና ከተልእኮ አያርፉም፣ የእግዚአብሔር ተላላኪዎች ናቸውና። ልዑልም ወደ ወደደው ሰዎች ይጠብቋቸው ዘንድ ይልካቸዋል። በጎም ቢሆን ክፉ ስራቸውን የሚያሳርጉ ዘንድ ጌታችን በወንጌል እንደተናገረ ከሊህ ታናናሾቹ አንዱን ስንኳ እንዳታቃልሉ ወቁ። ጠባቂዎቻችሁ መላእክት ዘወትር የአባቴን ፈቃድ እንደሚያዩ እውነት እላችኋለሁ። መጽሐፈ መቃቢስም ለአንድ ሰው 2 ጠባቂዎች መላእክት እንዳሉት አየሁ። አንዱ መልአክ የሌሊት ስራውን ያሳርጋል፣ ሁለተኛው መልአክ በጎም ቢሆን ክፉም ቢሆን ሰውን ቀን የሰራውን ስራ ያሳርጋል። ነቢዩ ሄኖክ እንደተናገረም የዝናማት መላእክት በክረምት ጊዜ ውሆችን በደመና ላይ አውጥተው ልዑል ወደ ወደደው ምድር ላይ ያዘንቧቸዋል። ቅዱስ ዮሐንስ አቡ ቀለምሲስም ሊቃናት አሸናፊ እግዚአብሔር የአማልክት አምላክ የነበረና ያለ ነው፣ ቀንም ሌሊትም ቅዱስ 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 እያሉ እረፍት የላቸውም። መጽሐፈ ኩፋሌ መልአከ ገጽ ያለውም ዓለሙን በቃሉ የፈጠረው ወልደ እግዚአብሔር ነው። ስለ ተልእኮ መልአክ ስለ ትምህርቱም ሐዋርያ ይባላል እንዳለ ቅዱስ ዮሐንስ አፈወርቅም ቅዱሳን መላእክት ግን ወደ ደጋጎች ነቢያትና ልዑካን ሐዋርያት የሚላኩ ሰማዕታትንና ጻድቃንን ሁሉ እየተላላኩ የሚያገለግሉ ናቸው። ቅዱስ ጳውሎስ እንደተናገረ የዘላለም ሕይወትን ይወርሱ ዘንድ ወዳላቸው ሰዎች ጠላቶችን ከእግርህ በታች እስካስገዛልህ ድረስ በቀኝ ተቀመጥ። ከመላእክት ወገን ለማን አለ? መላእክት ሁላቸው ረቂቃን ናቸው፣ የሚላላኩ አይደሉምን? ኦሪት ዘልደትም ስለ እግዚአብሔር ስለ አካሉ ሦስትነትና ስለ መለኮቱ አንድነት እንዲህ ትላለች። አብርሃም 3 ሰዎችን አየ፣ ሊቀበላቸውም ፈጥኖ ሄደ፣ ሰገደላቸውም። በፊትህ ባለሟልነትን እስካገኘው ከባሪያ አትለፍ፣ ውሃ አምጥተን እግራችሁን እንጠባችሁ፣ በዛፉ ጥላ ታርፉ ዘንድ አላቸው። እግዚአብሔርም ለአብርሃም እንደ ዛሬው ሁሉ የዛሬ ዓመት ወደ አንተ እመለሳለሁ፣ ሚስትህ ሳራም ወንድ ልጅ ትወልዳለች አለው። አንተ ክርስቲያናዊ ሰው ሆይ የአካሉ ሦስትነትን ያስረዳ ዘንድ አንድ ጊዜ በ3 ሰዎች አምሳል እንደሚናገር በሌላ ጊዜም የመለኮቱን አንድነት ያስረዳ ዘንድ እንደ አንድ ሰው እንደሚናገር አስተዋልክን? በእውነት ወልደ እግዚአብሔር ወደ አብርሃም ድንኳን ገባ። ድንኳንም የተባለች የአብርሃም ልጅ ድንግል ማርያም ናት። ወልደ እግዚአብሔር ኢየሱስ ክርስቶስ በድንግል ማርያም ማኅፀን አድሮ በማይመረመር ድንቅ ሥራ ከእርሷ ተወልዷልና የክርስቲያን ወገኖች እኛንም ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ ከጠላት እጅ አድነን ለዘላለሙ አሜን። ለይኩን ለይኩን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ መልክዓ ኢየሱስ እናሰማለን። ጌታዬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና። ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግህ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ
መልካሚቱን ሀገር ወረሰ። ጌታዬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ጸጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፍቅ ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተነ። ከቃሉና ከንባቡ አንዲት ቃል ስንኳ እንዳትጎድል የምስጋናን መጽሐፈ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኖር። ጌታዬ ኢየሱስ ሆይ ሥጋህን ለብሶ ጸጉርህን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህን ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታዬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊት ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተነ። የኩነኔ ማይ አይህ በዘነመ ጊዜ ሰፊ በሆነ የቸርነት መጋረጃ ከለለኝ። ጌታዬ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲ ከዘርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራየ መለኮትን በልቦን አሳድርብኝ። ጌታዬ ኢየሱስ ሆይ ምሉዕ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚታዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና። አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ነጻ ዘንድ ከኃጢአት የጠበኝ። ጌታዬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድነ። በእርጅናዬ በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታዬ ኢየሱስ ሆይ መለኮታዊ ጸዳል ወዘና ለረበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶዎች ማመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆንህ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቼዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታዬ ኢየሱስ ሆይ የሽቶ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታ የለይ። እነሆ በመስቀል ላይ በፈሰሰው ደም ጣዕም ረክቼ ማህየዊ በሚሆን የፍቅርህ ቀስት ተነድፌአለሁና። ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ በዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግነ። ሐራዊ ጎንህን በጦር ወግቶ ያፈሰሰው ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭተው በኃጢአት ፍትወት የተቃጠለውን ልቤን ቀዝቀዝ ያድርገው። ጌታዬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊት ተወዳጅነትን አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪህ ነው። ስለዚህ የትዕግሥትህን መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታዬ ኢየሱስ ሆይ በደምና በሥጋ በተዋሃደ በተስማማ
ፈትል ስራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነ ስለቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታዬ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ ብርሃን አምድ ተነዋውጿልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲናን ዕፅ የተዋሃድህ የእሳት ነበልባል አንተነ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ህሊና የነደደ። ጌታዬ ኢየሱስ ሆይ ቸር ማህየዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቷልና። ጌታዬ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትህን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ፈጣሪ ክርስቶስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህም ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። ጌታዬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሚው ጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታዬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያ ነህ እኮን አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰሪ በግአ መሥዋዕት አንተነ። ስለኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድህ ሆነ። ይህ ሁሉ እንዲሆን አንተ አስቀድመህ ያዘጋጀኸው ነውና። ጌታዬ ኢየሱስ ሆይ በብዙ 100 ሺህ የሚቆጠር ግርፋትን ለተቀበለ ዘባንህ ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅህ የሰርግ ቤት ባዘጋጅህ ጊዜ እኔን ማዕዱ አስተናባሪ የወይን ማድጋ አድርገኝ። ጌታዬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምሩ አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎናጸፊያን ዘርፍ ዕደ ሕሊናዬን በዳሰሰ ጊዜ የእኔ አገልጋይህን ኃጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የቅርታ ማረፊያ መደብ ለሆነ ሕፅንህ ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የበዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አእዋፍን ለመጠለል እንደምትችል እኔም በክንፈ ረድኤት ስር ልጠለል። ጌታዬ ኢየሱስ ሆይ በደረቅ ግንባር ዓይንን ይፈጥሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅርጽ ፎራ በሥጋ ወደሙ የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣
ሰራዊቶቻቸውም ትጥቃቸውን ይፈታሉ። ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርቶች ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬን ከመስቀል ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታዬ ኢየሱስ ሆይ የሰቡ እንስሳትና ራስን የሚቀጠቅጥ እንደ አንበሳ ኩርማ ለከበደ ኩርማንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተነ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣትህ በደላችን አጥፍተህ ኃጢአታችን ድል አድርገህ ከባርነት ነፃ ወጣህን። ጌታዬ ኢየሱስ ሆይ የእጅና የወርቶች መጠነኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፍ የተመረጥክነ። እነሆ የኃጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባህር ከመስጠም አድነህ በጥበብ አሻግረኝ። ጌታዬ ኢየሱስ ሆይ ቅንዋትን በአኮቴት ተቀብሎ የሕመምህን ተሳታፊ ለሆነ መሃል እጅህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃን ከብርሃን እንደምትጸንስ የቃልህ ዘርአ መጽሐፍ በሆዴ ስረጽ። ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረግህ ጊዜ የኃጥአን ቤዛ የሆነ ደመ ማኅተምህ ሱራፌ የዘጋው የገነት በር ከፈትክልን። ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እሊህም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለሆንክ ገዥ በሚሆን የመንግሥት አደባባይ ተሰብስበው ሰባ ሰገል እጅ መንሻን አቀረቡልህ። ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎን ሰላምታ ይገባል። ይኸውም የቅድሳትና የንጽሕና ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህነ አምላኬ ሆይ መለኮትህን ከሥጋ ጋር አዋህደ በዚህ ዓለም በተገለጽህ ጊዜ መልአከ ሞት በልቅሶ ባህር ሰጠመ። ጌታዬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥት ወራት በባህር በመርከብ የሚመላለሱ ገጸ በረከት ሰጡ። በየብስም የሚኖሩ እጅ መንሻን አቀረቡ። ጌታዬ ኢየሱስ ሆይ መንታ ለሆኑ ኩላሊቶች አቀረብ ለሚሆን ልብህ ሰላምታ ይገባል። የህሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድህ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ህሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከጨለማ ላይ ጨለማን ያስወገድህ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠህ የውቅያኖስን ጥልቅነት ትመለከታለህ። ስለዚህም ልዑልና የተመሰገንክነ። ጌታዬ ኢየሱስ ሆይ በባህርያት መካከል ገዥ ለሆነ ህንብርት ሰላምታ ይገባል። ህልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድካማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ።
ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው እንደ ደካማ ባሪያ የትሕትና መዋረድ ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትና ለተቀበሉ ሁሉ የሕይወት እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እስካስከተለባቸው እንደ ሲና በረሃ ያለ ህብስተ መና አይደለ፣ ለዓለም ሁሉ ሕይወትን የሚያድል የሕይወት ህብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቋያጽ ሰላምታ ይገባል። መለኮት ለተዋሃደው አካለ ቆምህ ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ ጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላህ ውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባሰ ጥሮስን ሽቶ በተቀባ ጊዜ በዚያን ቀን ወይም ያን ጊዜ እህት በሆነች በወደድሁ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱም የዛሬውም የነገውም አለኝታዬ አንተ ስለሆንክ በዕለት ዓርብ የእግርህ ደም እንደ ጎርፏ በወረደ ጊዜ ለተሰቀልክበት መስቀልህ ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝ ሰላምታ ይገባል። በኩኮ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህን ዓለም ገዢ ሞትን የምትበቀለው አንተነ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይንን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽታ በሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ሲቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ አጹቅ በልምላሜ እንደበቀሉ ከሁለት እግሮችህ በ10 አቅጣጫ ለበቀሉ ጣቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለህ አንድ የእግዚአብሔር ልጅ አንተነ። መርከብ በባህር ላይ የተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተቸነከሩ የእግርህ ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀልክ አንተነ። ስለዚህ ቸርነትን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዝሙርህ አድርገኝ። ጌታዬ ኢየሱስ ሆይ በቀያህ ሥጋ ለለመለመ ስነ ቆምህ ሰላምታ ይገባል። ሕያው ማህየው የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባህር መወዘንዋ መላች ተሾመች፣ ያለ መጉደልም በምልአት ትኖራለች። የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሳጽህ በልቤ ላይ የበቀለውን ሶክ ኃጢአትን ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ስልጣን ነፍስህን በመስጠት ጽዋ ሞትን ጠጥተ ከጨለጥክ በኋላ ስልጣነ ሞትን ለደመሰሰ ጸአተ ነፍስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ
የመልካም አነጋገርህ ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ። ጌታዬ ኢየሱስ ሆይ ለአይን ጥቅሻ ወይም ቅጽበት ለማትሞላ ሰዓት እንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጥ የሌለብህ የባሕርይ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለ ድንገት በመጣህ ጊዜ ብልሆችና አዋቂዎች እንደሆኑት 5ቱ ደናግል ብሩህ የሆነ የምግባር ፋና አብርቼ እቀበልህ ዘንድ ቅጠረኝ። ጌታዬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩባት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብር ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በስራፕታ በረከትን የሰጠኸው ወሃቤ በረከት አንተ ነህና ይቅርታና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ጌታዬ ኢየሱስ ሆይ ክቡር የሚሆን የመቃብር ጠባቂዎች ከድንጋጼ የተነሳ የትንሣኤ ግርማ የገለባበጣቸው በሦስተኛውም ቀን ከሙታን ተለይተ ለተነሳኸው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ መካብሃለሁ። ጌታዬ ኢየሱስ ሆይ ስለ ፍጹም ሃይማኖት በክቡር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ በዓል ደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ነውና። ጌታዬ ኢየሱስ ሆይ ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባትህ ቀኝ ለመቀመጥህም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስህን ላክላቸው። ጌታዬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛው ሰዓት ለምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅ ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችን ተድላ ደስታ ወዳለበት አደባባይ ጥራን። ጌታዬ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተ ነህ። ስለዚህም አንተ ወዳለህበት ቦታ ሰብስበን እኛ ባሮች ተበታትነናልና። አምላኪ ሆይ በራሴ ጠጉር ቁጥር አመሰግንሃለሁ። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትህን ምስጋና ሁል ጊዜ አፌ ይናገራል። ጌታዬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደች በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑን የሚክድ ቢኖር እመቀ እመቃት መንጸፈ ደይን ወርዶ ይንኮታኮት። ጌታዬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክህ ደግሜ ደጋግሜ ሰላም ላለው ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ
ስለ እናት ስለ ማርያም ብለ ከዓይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቦና አይጽናብኝ። አዳኜ አምባዬ መጠጊያ አንተ ነህና። የሰማይና የምድር አምላክ ሆይ፣ የባህርና የቀላያት አምላክ ሆይ፣ የፍጥረት ሁሉ አምላክ ሆይ፣ የቀደሙ አባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችን ማረን፣ ይቅር በለን፣ በደላችን አታስብብን፣ የእጅ ሥራዎች ነንና። የኔንም የአገልጋይህን በደሌን ፋቅልኝ፣ አጥፋልኝ ለዘላለሙ አሜን።